ለዚህ ነው ዛሬ የተቸገርነው። እውነተኛውን ካህን ከሐሰተኛው መለየት ያቃተ፣ እውነተኛውን አጥማቂ ከሐሰተኛው አጥማቂ መለየት አቅቶት የሚንቆራጠተው ሕዝቤ። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምር ከሆነ ማን ይተርፋል? አድነኝ ብሎ መጮህ ነው እንጂ ድኛለሁ፣ በኢየሱስ አጠገብ ተቀምጫለሁ፣ እንዲህና እንዲያ ሆኛለሁ። ፍራ። እርግጠኛ ነኝ ኢየሱስ ይወደኛል፣ ወደ ሰማይ ያወጣኛል፣ እርግጠኛ ነኝ አይባልም። በተለይ ፕሮቴስታንቶች ደግሞም ተሐድሶዎች ካምን በቃ እርግጠኛ ነኝ በቀኝ ተቀምጠናል ጨርሰናል ባዮች አሉ። ስላመን ብቻ ባዮች አሉ። ምእመናን ቆሞ መውደቅ፣ ገብቶ መውጣት፣ አምኖ መካድ፣ ጀምሮ ማቋረጥ፣ ቆርቦ ማፍረስ ስላለ ቢሆንልኝ ነው የሚባለው። ቆርባችኋል፣ የበለጠ ተጠንቀቁ። አምናችኋል፣ የበለጠ ፍሩ። እኛ እግዚአብሔርን ስለ ማዳን ሥራው ጠርጥረነው አናውቅም፣ ራሳችንን ግን አናምነው። ላለች ደቂቃ ቢሆንልኝ በሚል ርዕስ ትምህርት እንማራለን። የፊልጵስዩስ መልእክት ምዕራፍ 3 ቁጥር 10 የትንሣኤውን ኃይል አምናለሁ፣ በመከራው እካፈላለሁ፣ በሞቱም እመስለዋለሁ፣ አውቀው ዘንድ በእምነት ወደ ሙታንም ትንሣኤ ልደርስ ቢሆንልኝ እመኛለሁ ይላል። ከዚህ ኃይለ ቃል ከብዙ በጥቂቱ ከረጅሙ ባጭሩ ጥቂት ቁም ነገሮችን ለመያዝ የመረጥኩት ርዕስ ቢሆንልኝ የሚል ነው። ቅዱስ ጳውሎስ አንድ ነገር ያስቀምጣል በዚህ ኃይለ ቃል። አውቀው ዘንድ በእምነት ይላል። እምነትን ወይም ሃይማኖትን ቅዱስ ጳውሎስ ያስቀድማል። የሁሉ ነገር መሰረት ሃይማኖት እምነት ነውና አውቀው ዘንድ በእምነት ይላል። ያለ እምነት እግዚአብሔርን ማወቅ አይቻልም። የእግዚአብሔርንም ቃል ከማወቅ ወደ እምነት ይመጣል። ለዚህ ነው አውቀው ዘንድ በእምነት ብሎ ሃይማኖትን ያስቀድማል ቅዱስ ጳውሎስ። ይቀጥልና በመከራውም እንድካፈል በሞቱም እንድመስለው ብሎ ክርስቶስን በመከራውና በሞቱ እንደሚመስለው አበክሮ ይገልጻል። መከራውን እካፈላለሁ ሞቱንም እመስለዋለሁ ይላል። ልብ በሉ፣ መከራም የክርስቶስን ሞት መካፈል ተጋድሎ ነው። ይሄ ተጋድሎ ደግሞ ምንድነው ካላችሁኝ፣ መልካም ስራዎች ናቸው ወገኖቼ። ስለዚህ ሁለተኛ ቅዱስ ጳውሎስ የገለጸው ምንድነው ካላችሁኝ፣ መጀመሪያ እምነትን አስቀደመ፣ ከዚያም እስከ ተጋድሎ የሚደርስ መልካም ስራን አስቀደመ ወገኖቼ። በሞቱ እመስለዋለሁ ነው የሚለው። የተወደዳችሁ ክርስቲያኖች፣ በሞቱ ከመሰለው በሌላውማ መልካም ስራ ክርስቶስን እንዴት አይመስለው? የመጨረሻው እኮ ሞቱ ነው ወገኖቼ። ስለዚህ ምን ይላል?
አውቀው ዘንድ በእምነት ሃይማኖትን። ከዛ ይቀጥልና በመከራው እካፈላለሁ በሞቱም እመስለዋለሁ። ይሄ ምንድነው? ተጋድሎ ነው። ተጋድሎ ደግሞ የመልካም ስራዎች ሁሉ ከፍ ያለው ጸጋ ነው፣ ወይም ከፍ ያለው ማይረግ ነው። ስለዚህ ሁለት ነገሮችን ቅዱስ ጳውሎስ እየጠቀሰ እንደሆነ ተረዱ። አንደኛው ሃይማኖትን ነው፣ ሁለተኛው ደግሞ መልካም ስራዎችንና ተጋድሎን ነው። እሱን ነው በዚህ ኃይለ ቃል ቅዱስ ጳውሎስ ያነሳው። ይህችን የፊልጵስዩስን መልእክት የተረጎመ አፈ በረከት ቅዱስ ዮሐንስ አፈወርቅ ይህችን ክፍል ሲተረጉም እንዲህ አለ። በመልካም ስራዎችም ጭምር እንጂ በእምነት ብቻ እንዳልሆነ አስተውሉ ይላል። ይሄ በመከራው መካፈል፣ ይሄ በክርስቶስ ሞቱን መምሰል መልካም ስራዎች ጭምር እንጂ በእምነት ብቻ እንደማንድን ያመለክታል ይላል ቅዱስ ዮሐንስ አፈወርቅ። ምክንያቱም ከሃይማኖት ቀጥሎ ተጋድሎን፣ ይሄው መልካም ስራን ስላስከተለ ነው። ከዛ እኔ ወደምፈልገው ቃል ልንደርደር ብዙ ሰዓት እንዳልፈጅ። ምን ይላል? ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ይላል። ይሄ ምን ማለት ነው? ቢሆንልኝ በትንሣኤ ዘጉባኤ በክብር ሕይወት በዘላለም ከእግዚአብሔር ጋር በኖርኩኝ ቢሆንልኝ፣ በሆነልኝ፣ ቢሳካልኝማ በመከራው አውቀው ዘንድ በእምነት በመከራው ተካፍዬ የትንሣኤውን ኃይል አምኜ በሞቱ መስዬ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ እመኛለሁ ይላል ቅዱስ ዮሐንስ አፈወርቅ። ቢሆንልኝ የሚለውን ቃል እንዲህ ብሎ ይተረጉመዋል። ከዚህ ሁሉ በኋላ ይላል። ከየት በኋላ? ክርስቶስን ቢያምነው መከራውን ቢካፈልም በብዙ ተጋድሎ በሞቱ ሊመስለው ቢፈልግም ቢሆንልኝ ማለቱን ግን አትርሱ ይልና ቅዱስ ጳውሎስ ለምንድን ነው ቢሆንልኝ ያለው የሚለውን ሲመልስ በትንሣኤ ሕይወት ዘላለም ከእግዚአብሔር ጋር በፍጹም መኖሩን ገና እርግጠኛ አለመሆኑን ነው የሚያሳየው ይላል። ቢሆንልኝ ብሎ ነው የሚመኘው ይላል። በፍጹም መተማመን እኮ ስላልቻለ ነው ገና ቅዱስ ጳውሎስ ወደ ትንሣኤ ሙታን ልደርስ ቢሆንልኝ እያለ የሚመኘው ይላል ዮሐንስ አፈወርቅ። ልብ በሉ። በትንሣኤው አምናለሁ፣ መከራውን እካፈላለሁ፣ በሞቱም ልመስለው እመኛለሁ። ቢሆንልኝ ፍጻሜን ቢያሳምረው በዘላለም መንግስቱ ብከብርና ብቀመጥ ገና ፍጹም መተማመን ስላልቻለ ከነዚህ ነገሮች በኋላም ቢሆን ቅዱስ ጳውሎስ እኮ በራሱ መተማመን አልቻለም ይላል። እዩ፣ ይሄ ቅዱስ ጳውሎስ እስከ ሦስተኛው ሰማይ የተነጠቀ ነው ወገኖቼ። የተወደደ መድኃኒታችን ኢየሱስ ክርስቶስን ቃል በቃል ያነጋገረ ነው ወገኖቼ። ከልዋሪቆን እስከ ደማስቆ እንቅልፍ አጥቶ ለወንጌል የተንከራተተ ነው ወገኖቼ።
መከራውን እየተካፈለ በረሃብ በጽም በመጠላት እየተንገላታ ያለ ነው ቅዱስ ጳውሎስ። ግን ምን እንደሚል ስሙት ይላል ዮሐንስ አፈወርቅ። ቢሆንልኝ ይላል። ገና በፍጹም ይሄን ሁሉ አድርጎ እንኳን በራሱ መተማመን ስላልቻለ ነው ይላል ቢሆንልኝ የሚለው። ታዲያስ እንደዚህ ያለው ሐዋርያ ይሄን ሁሉ ገድል ከፈጸመ በኋላ ገና እንደ ጀማሪ ቢሆንልኝ እያለ የሚመኝ ከሆነ የተወደዳችሁ ክርስቲያኖች፣ እኛ ደካሞቹ፣ እኛ ገና ገድል ያልጀመርነው፣ እኛ ገና እንቅልፍ ላይ ያለነው፣ እኛ ገና ከኃጢአት ጋር መጋደል ያልጀመርነው እንዴት አድርገን ነው በጣም እርግጠኞች የምንሆነው ይላል። በቀኝ መቆማችን፣ መንግሥተ ሰማያት መግባታችን ተስፋለን እንጂ እንመኛለን እንጂ እንዴት አድርገን ነው በመተማመን የምንኖረው ይላል። ለዛ ነው ቢሆንልኝ ብሎ የተመኘው ይላል ቅዱስ ጳውሎስ። ይህንን የበለጠ የሚያጎላልንን የእግዚአብሔርን ቃል አንብብላችሁ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 9 ቁጥር 24 ላይ እንዲህ የሚል ቃል ሲነገር ስሙትማ። ምን ይላል? ለሌሎች ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ይላል። ወዳጄ ቅድም ካልኳችሁ ጋር ነው አብሮ የሚሄደው። እስከ ሦስተኛው ሰማይ ተነጥቆ የመላእክትን ቃል ሰምቶ ክርስቶስን በቃል አነጋግሮ እንቅልፍ በማጣት ተንከራቶ ይሄንን ሁሉ ገድል ፈጽሞ እኔ ደግሞ ከሰበኩ በኋላ የተጣልኩ እንዳልሆን ሲል ስማው ወገኔ። አምኖ መጣል፣ ተጋድሎ መውደቅ፣ በርትቶ መድከም፣ ጀምሮ አለመጨረስ፣ ቆርቦ ማፍረስ፣ መጥቶ መቅረት፣ በርትቶ መድከም፣ ሰብኮ መጣል ስላለ ነው ቅዱስ ጳውሎስ እኔ ደግሞ እንዳልጣል ይላል። አንዳንዶች አንዴ ያመነ ለዘላለም የዳነ ነው፣ አንዴ ኢየሱስን የተቀበለ የሚጣል አይደለም ብለው የሚያስተምሩትን ሰምተናል። እንኳን በደለኞቹ እንኳን ኃጢአተኞቹ እኛ እንደዚህ የሚጋደለው ጳውሎስ እንኳን ስሙትማ ለሌሎች ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ይላል። እና ምን አረጋለሁ? ሥጋዬን እየጎሰምኩ አስገዛዋለሁ። በልበል ሲለኝ አሳርፈዋለሁ። ብላ ብላ ሲለኝ ጹም ጹም እለዋለሁ። ተኛ ተኛ ሲለኝ ትጋ ትጋ እለዋለሁ። እረፍ እረፍ ሲለኝ በርታ በርታ እለዋለሁ። እጎስመዋለሁ፣ እጋደላለሁ። ታዲያስ ቢሆንልኝ ያለው ለዚህ አይደለ? እንዳልጣል ቢሆንልኝማ ወደ ሙታን ትንሣኤ በደረስኩ። ለምን? ከሰበኩ በኋላ እንዳልጣል ሥጋዬን እየጎሰምኩ አስገዛዋለሁ ለነፍሴ ይላል። ወገኖቼ ለዚህ ነው እኔና እናንተ
ራሳችንን ልናምነው የማይገባው ቅዱስ ጳውሎስ ይህን ያህል ደርሶ በራሱ ፍጹም መተማመን ካልቻለ ማን ነው ደረቱን ነፍቶ እኔማ እርግጠኛ ነኝ ሊል የሚችለው? እሱ በፍጹም እርግጠኛ መሆን ካልቻለ እንዳልጣል ብሎ ስጋውን ወደ መጎሰም ከገባ እኛማ ከዛ ይልቅ እንዴት ንቆች፣ እንዴት በተጋድሎ የምንኖር፣ እንዴት የምንበረታ፣ እንዴት የምንጋደል ልንሆን ይገባል። እሱን ነው የእግዚአብሔር ቃል የሚነግረን። ልብ በሉ፣ ለሌሎች ከሰበኩ በኋላ እንዳልጣል ነው የሚለው። እዚህ የደረሰ ሐዋርያ የሚጣል ከሆነ ምዕመናን እኛማ ከወዴት እንደርስ ይሆን? ለዚህ ነው ይሄ መጣል ምንድን ነው? መጣል ማለት ምንድን ነው? በመጽሐፍ ቅዱስ ቅዱስ ጳውሎስ እንዳልጣል የሚለን ምንድን ነው? ራሱ ሐዋርያው የነገረንን ላንብብላችሁ። ዕብራውያን ምዕራፍ 6 ከቁጥር 6 እስከ 9 እንዲህ ይላል። እሾህና ኩርንችት ብታወጣ የተጣለች ናት፣ ለመረገምም ትቀርባለች፣ መጨረሻዋም መቃጠል ነው ይላል። የተጣለች መሬት ፍሬ ማታፈራ ከሆነ ለመረገም ትቀርባለች ካለ በኋላ መጨረሻዋ መቃጠል ነው ይላል። የተጣለች ምን ታረጋለች? ለመረገም ትቀርባለች። የተረገመች ምን ታረጋለች? ወደ እሳት ትጣላለች ነው የሚለው። መጣል ምንድን ነው? መረገም ነዋ። እንዳልጣል እያለ ያለ ምንድን ነው? ፍሬ ካላፈራው፣ ስራ ካልሰራው፣ ለጽድቅ ሕይወት ካልበቃው፣ በተጋድሎ ካልጸናው፣ በጀመርኩት ካልቀጠል እጣላለሁ። መጣል ምንድን ነው? ለመረገም መቅረብ ነው። የተረገመች መጨረሻዋ ምንድን ነው? መቃጠል ነው የሚለው። ስለዚህ እንዳልጣል ማለቱ ምን ማለቱ ነው? እንዳልረገም። አያችሁ፣ ለዚህ ነው በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱም እመስለዋለሁ፣ ወደ ሙታን ትንሣኤ ልደርስ ቢሆንልኝ የሚለው ለዚህ ነው። እንዳልጣል በሆነልኝ፣ እንዳልረገም በሆነልኝ። ምዕመናን መጣል ምንድን ነው? መውደቅ ነዋ። አሁንም የሚነግረን ሐዋርያ ቅዱስ ጳውሎስ ነው። በረከቱ ትደርብን። እንዲህ ይላል፣ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ ነው የሚለው። ቢሆንልኝ የሚለው ምንድን ነው? አሁን ቆሜያለሁ፣ ቆየት ብዬ እንዳልወድቅ። አሁን አምኛለሁ፣ ቆየት ብዬ እንዳልክድ። አሁን ተግቻለሁ፣ ቆየት ብዬ እንዳልደክም። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። አየህ፣ የቆመ ሊወድቅ ይችላል። እሱን ነው የሚነግረን። ታዲያ የቆመ የሚወድቅ ከሆነ እንዴት እርግጠኛ ሊሆን ይችላል? ለዚህ ነው በፍጹም መተማመን ስላልቻለ እኮ ነው ቢሆንልኝ ያለው። ቢሆንልኝ። የተወደዳችሁ ክርስቲያኖች፣ አንድ መሐንዲስ ረዥም ፎቅ ቢሰራ በላይኛው የፎቁ ጫፍ ቢቆም ህንፃ ገንብቻለሁ፣ ፎቅ ሰርቻለሁ ብሎ ተደላድሎ የሚቆም ይመስላችኋል? አይደለም። ወደ ላይ የበለጠ በወጣ ቁጥር የበለጠ እየተጠነቀቀ ነው የሚመጣው። ወገኖች፣ ይሄ ምን ማለት ይመስላችኋል? ብዙ ጸጋዎችን ገንዘብ ያደረገ ሰው፣ እንደ ቅዱስ ጳውሎስ ያለ ሰው፣ ወደ ብዙ ጸጋዎች የደረሰ ባለማዕረግ ሰው
የበለጠ ሊጠነቀቅ ነው የሚገባው። በጣም መንፈሳዊ ትጋት ላይ ያለ ሰው በጣም ጠንቃቃ ነው የሚሆነው። በጣም አገልጋይ የሆነ ሰው በጣም ጠንቃቃ ነው የሚሆነው። እሱን ነው የሚለው የቆመ እንዳይወድቅ ይጠንቀቅ። ቆማችኋል፣ የበለጠ ተጠንቀቁ። ቆርባችኋል፣ የበለጠ ተጠንቀቁ። አምናችኋል፣ የበለጠ ፍሩ። እግዚአብሔር ብዙ ጸጋ ሰጥቷችኋል። ብዙ ጸጋ ከሰጣችሁ ብዙ ስለሚጠበቅባችሁ የበለጠ ልትሰሩ ይገባችኋል። አያችሁ፣ እኔ የምፈልገው ቁም ነገር እያዳበርኩት ያለሁት ሐሳብ የቆመ ሊወድቅ ይችላል። ፍሬ ካላፈራ ሊረገም ይችላል፣ ሊጣል ይችላል። ስለዚህ የቆመ እንኳን ቢሆን በፍጹም ሊተማመንን አንዴ የቆመ ለዘላለም የቆመ አይደለም፣ ሊወድቅ ሊፈነቸር ስለሚችል የበለጠ ይጠንቀቅ። ዛሬ በመቆሙ እንዴት ፍጹም ሊተማመን ይችላል ነው የሚለው? እንዴት እርግጠኛ ሊሆን ይችላል? ስለዚህ የበለጠ ትኩረትና ጥንቃቄ ያስፈልገዋል። የበለጠ በብዙ ተጋድሎዎች ውስጥ የሚገባ ከአጋንንት ጋር ውጊያ ያለበት ከክፋት መንፈሳዊ ሰራዊት ጋር ወደ አውደ ውጊያ የገባ በጣም እየተጠነቀቀ ሊዋጋ ይገባል ነው የሚለው። ወደ አውደ ውጊያ የገባ አንድ ተዋጊ ምንኛ እንደሚጠነቀቅ ታውቃላችሁ። ራሱን በብዙ ነገሮች ይሸፍናል። ምሽግ ይቆፍራል፣ የራስ ቁር ያደርጋል፣ ምሽጉ ላይ ድንጋይ ይከምራል። በጣም በተለይ ብርቱ መሪ ጀግና አዋጊ ከሆነማ እንዴት የበለጠ ጥንቃቄ ይገባዋል። እናንተ ብርቶች የበለጠ ጥንቃቄ ይገባችኋል ነው የሚለው ቅዱስ ጳውሎስ። ብርቱ ውጊያ አለ፣ ብርቱ ጦር አለ፣ ብርቱ ጠላት አለ። የሚውጠውን ፈልጎ የሚዞር አንበሳ ዲያብሎስ አለ። ውጊያው ከባድ ውጊያ ነው። እሱ ነው የሚለው ቅዱስ ጳውሎስ። የቆመ እንዳይወድቅ ይጠንቀቅ። አሁንም የበለጠ ላስፋው ምዕመናን በዋናነት የምፈልገው እንዲህ ያለው ሐዋርያ እንኳን ቆም ያለው ከዚህ በኋላ አልወድቅም ካላለ፣ ለሌሎች ከሰበኩ በኋላ እምጣል ቢሆንስ ብሎ ከፈራ ማን ወንድ ነው እኔ እርግጠኛ ነኝ ሊል የሚችለው? አንዳንዶች ይሄን ስለሚሉን ነው ይሄን ትምህርት ማንሳት የፈለኩት። ምዕመናን ብዙ ጸጋዎችን ከተቀበሉ በኋላ እንኳን ሊወድቁ ከቻሉ ከነዚህ ጸጋዎች አንዱን እንኳን የማናሟላ እኛ እንዴት እርግጠኞች ሆነን ልንፎክር እንችል ይሆን? ምዕመናን አንድ በጣም ገላጭ የሆነ የቅዱስ ጳውሎስን ትምህርት እንደገና ላንሳላችሁ በሞቴ። ዕብራውያን ምዕራፍ 6 ደግሜ ላንብብላችሁ። እንዲህ ይላል፣ አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን የመንፈስ ቅዱስ ተካፋይ የሆኑትን መልካሙን የእግዚአብሔርን ቃል ሊመጣ ያለውንም የዓለም ኃይል የቀመሱትን ኋላም የካዱትን
እነርሱን ለንስሐ ማደስ አይቻልም ይላል። ደግሜ ላንብበው፣ ልብ ብላችሁ ስሙኝ። አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱትን የመንፈስ ቅዱስ ተካፋይ የሆኑትን መልካሙን የእግዚአብሔርን ቃል ሊመጣ ያለውን የዓለም ኃይል የቀመሱትን ኋላም የካዱትን ይላል። ወዳጄ ብርሃን ከበራላቸው በኋላ እንደሚካድ ታያለ። ለዚያ እኮ ነው ቅዱስ ጳውሎስ ቢሆንልኝ ብሎ የሚመኘው። ይሁዳ የዚህ ብርሃን ተሳታፊ ነበር፣ ካደ። ዴማስ ወደ አስደናቂ ብርሃን ገብቶ ነበር። ብርቅርቋ ተሰሎንቄ ስትመጣ ወደ ጨለማዋ ገባ። አያችሁ፣ ከብርሃን ወደ ጨለማ። ግን ብርሃን ቀምሰዋል፣ ሰማያዊ ስጦታን ተሳትፈዋል፣ የመንፈስ ቅዱስን ኃይል ተካፋይ ሆነዋል። ግን ምን ሆኑ? ካዱ። ለዚህ ነው ምእመናን ቆሞ መውደቅ፣ ገብቶ መውጣት፣ አምኖ መካድ፣ ጀምሮ ማቋረጥ፣ ቆርቦ ማፍረስ ስላለ ቢሆንልኝ ነው የሚባለው። እርግጠኛ ነኝ ኢየሱስ ይወደኛል፣ ወደ ሰማይ ያወጣኛል፣ እርግጠኛ ነኝ አይባልም። ለምን? ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን የመንፈስ ቅዱስን ኃይል የተካፈሉትን ሊመጣ ያለውን የዓለም ኃይል የቀመሱትን ኋላም የካዱትን ስለሚል ስለዚህ ምን ይባላል? እንደዚህ ሆነው እንኳን ሳይቀር ወደ ኋላ ማፈግፈግ ይኖራል። ሊጨርሱ ሲሉ መውደቅ ይኖራል። ቀርበው ማቋረጥ ይኖራል። ለዚህ ነው ቅዱስ ጳውሎስ እዚህ ድረስ የደረስኩ እንኳን ብሆን አለ፣ ቢሆንልኝ ወደ ሙታን ትንሣኤ ብደርስ እመኛለሁ። አያችሁ ምእመናን፣ ቅዱስ ጳውሎስ ራሱንም እንኳን ጭምር ነው ማያመነው። እዚህ ማዕረግ ላይ ከደረሰ በኋላ ራሱን ስላላመነ፣ በራሱ በፍጹም መተማመን ስላልቻለ ቢሆንልኝ አለ። ታዲያ ምእመናን ከነዚህ ጸጋዎች አንዱን እንኳን ማናሟላኛ እንደምን እርግጠኞች መሆን እንችላለን? ተስፋ አድርገን በመመኘት እየታገል የጀመርነውን ለመጨረስ እንታገላለን እንጂ። ምክር የቅዱስ ጳውሎስ አንዳንዶች አምነናል፣ ማመናችን ብቻ እርግጠኛ ያደርገናል ባዮች አሉ። በተለይ ፕሮቴስታንቶች ደግሞም ተሐድሶዎች ካመን በቃ እርግጠኛ ነን፣ በቀኝ ተቀምጠናል፣ ጨርሰናል ባዮች አሉ። ስላመን ብቻ ባዮች አሉ። ይህንን ነው ቅዱስ ጳውሎስ የሚያፈርሰው። አውቀው ዘንድ በእምነት አምኗል፣ ሃይማኖትን አስቀድሟል። በመከራው እካፈላለሁ፣ በሞቱም እመስለዋለሁ። በብዙ ተጋድሎዎች አልፏል። መልካም ስራዎች ናቸው፣ በመልካም ስራ ጸንቷል። ከዚህ ሁሉም በኋላ ቢሆን እንዳልወድቅ፣ እንዳልጣል፣ እንዳልክድ እያለ እንደገና ያስባል። ስለዚህ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ እመኛለሁ ይላል። አድነን ሌሎችንም ደግሞ ለመታደግ ጥቂት ማስታወሻዎች እያያዝን ቢሆን ደግሞ የበለጠ ግሩም ነው። እኔ አሁን ይህን ትምህርት ለማስተማር 4 ገጽ ጽሑፍ ጽፌ ከአንድም 2 መጽሐፍ አንብቤ 3 መጽሐፍ አገላብጬ የአባቶችን ምክር ትምህርት ጠይቄ ነው የምመጣው። ደክመው እናንተ ደግሞ ቁጭ ብላችሁ ማስታወሻ ስትይዙ የበለጠ ደስ ይለናል።
እናት ልጇ ጡቷን ማግ ማግ ሲያደርግላት ደስ እንደሚላት መምህራንም ሊቃውንት ጥቂት ጥቂት የሚያስተምሩትን ያዝ ያዝ ስታደርጉላቸው ደስ ይላቸዋል። እንደኔ አይነቱ እንኳን መንገደኛ ነው፣ እንደዚያ የሚበቃ አይደለም። ለማጫወት ያክል ጥቂት ለመጠቆም ያክል። ሊቃውንቱ ግን 10 ዓመት 20 ዓመት ደክመው የደከሙበትን ግን ሳንይዝላቸው ስንቀር እንዳያዝኑብን። ከመጣችሁ ማስታወሻ ይዛችሁ ሌላ ቀን በተለይ እንዲህ ያለ ልዩ ጉባኤ ረቡዕ ልዩ ጉባኤ ነው አይደል? ማስታወሻ ይዛችሁ የሚሰጠውን ትምህርት 1 2 3 ብላችሁ ጽፋችሁ ከዛ ደግሞ በወር አንድ ጊዜ ወይ በ2 ወር ወይ በ3 ወር የተማራችሁትን ጠቅለል አድርጋችሁ ጥያቄ ጠይቃችሁ መልስ እየተመለሰላችሁ ይሄ ነገር አልገባኝም ነበር መልሱልኝ ብላችሁ ማስታወሻ ወረቀት እየጻፋችሁ ሊቃውንት አሉ እዚህ ቁጭ ብለው ይመልሱላችኋል። አንድም ነገር ቤተክርስቲያን የሚያቀታት የለም። አፌን ሞልቼ መሰክራል። ተሰርታ ያለቀች ቤተክርስቲያን ነች ያለቻችሁ። የእናንተ ጥያቄ ለመጠየቅ ኮንፈረንስ አትቀመጥ፣ ያለቀች ቤተክርስቲያን ናት። አንድ ጥቅስ ላንብብላችሁ። ያመነ በቃ በማመኑ መዳኑን እርግጠኛ ነው አበቃ አይደለም። ሮሜ መልእክት ምዕራፍ 11 ቁጥር 20 ድምጼ ይሰማችኋል አይደል? ሮሜ መልእክት ምዕራፍ 11 ቁጥር 20 እንዲህ ይላል፣ መልካም እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል ይላል። መጀመሪያችን ቃል አብራራ። ቅዱስ ጳውሎስ በሮሜ መልእክት የሚጽፈው በአሕዛብና በአይሁድ መካከል በነበረው ሰጣ ገባ አይሁድ አዲስ መጪዎቹ አሕዛብ ካልተገረዙ አይድኑም ባዮች ሆኑ። ቅዱስ ጳውሎስ ደግሞ በሕግ ሥራ ማለትም በመገዘር በኦሪት በነበረው አትንካ አትቅመስ በሚለው በመገዘር አይደለም እሱ አብቅቷል። ኢየሱስ ክርስቶስን በማመን መልካም ሥራን በመስራት ለጽድቅ ይበቃሉ እንጂ ተገዘሩ እያላችሁ አታስቸግሯቸው እያለ ነው ሮሜ መልእክት ላይ የሚያስተምረው። አንዳንዶች በዚህም ቃል ግራ ይጋባሉ። ሰፊ ትምህርት ስለሆነ አለካው። ቅዱስ ጳውሎስ አይሁድ አሕዛብ ይነቅፏቸዋል። ጣዖት አምላኪዎች ናቸው፣ ካህን የላቸው፣ ሕግ የላቸው፣ መስዋዕት የላቸው፣ ታቦት የላቸው፣ ግዝረት የላቸው እያሉ ያሳቅቋቸዋል። ስለዚህ የኦሪት ጽድቅ መሰረቱ ግዝረት ስለነበር ካልተገረዛችሁ አትድኑም ብለዋቸዋል። አሕዛብ ደግሞ አይሁድን እግዚአብሔር ባህር ከፈለላችሁ፣ እናንተ ግን ባህሩን በተካፈላችሁበት እግራችሁ ጣዖት አመለካችሁ እያሉ እግዚአብሔር ይህን ያህል ተአምራት ቢያደርግላችሁ ሕግ ቢሰጣችሁ አልተገዛችሁለትም እያሉ በጣም ይነቃቀፉ ጀመር። ይህን መፍትሄ ለመስጠት ነው ቅዱስ ጳውሎስ የሮሜን መልእክት የጻፈው። እንደውም ሮሜ ምዕራፍ 4 ላይ ምዕራፍ 3 ላይ እግዚአብሔር የአይሁድ አምላክ ብቻ ነውን? የአሕዛብስ አምላክ አይደለምን? እያለ አይሁድን ከአሕዛብ ጋር በማነጻጸር መፍትሄ ሊሰጥ እንደመጣ ያመላክታል። አሁን እዚህ ሮሜ 11 ላይ እነርሱ ካለማመን የተነሳ ተሰበሩ የሚላቸው አይሁድን ነው። በኢየሱስ ክርስቶስ አላመኑምና ስላላመኑ ምን ሆኑ? ተሰበሩ አለ። ከግንዱ ተለያዩ አለ። ካለማመን የተነሳ አሕዛባዊውን ደግሞ ምን አለው? አንተም ከእምነት የተነሳ ቆመሃል አለው። አንተ ደግሞ አምነሃል፣ መልካም ነው ቆመሃል ካለው በኋላ በቃ እርግጠኛውን ድነሃል አበቃ አላላቸው እና ምን አላቸው? ፍራ እንጂ የትዕቢትን ነገር አታስብ አላቸው።
ያመነ እርግጠኛ ከሆነ ለምን ይፈራል ወዳጅ? ፍርሃት እኮ እርግጠኝነት ስለሌለ ነው። ፍራ እንጂ የትዕቢትን ነገር አታስብ። ይህ ምን እሱ ፉከራ ነው? እርግጠኛ ነኝ፣ ድኛለሁ፣ በኢየሱስ አጠገብ ተቀምጫለሁ፣ እንዲህና እንዲያ ሆኛለሁ። ፍራ ፍራ። ለዚህ እኮ ነው ኦርቶዶክሳውያን አንዳንዶች እኛን ማሳቀቅ ይፈልጋሉ። አልዳናችሁ ምን ትስቅብጥርስ እያሉ። እኛ እግዚአብሔርን ስለ ማዳን ስራው ጠርጥረነው አናውቅም፣ ራሳችንን ግን አናምነው። ስለዚህ ምን እናደርጋለን? ትዕቢተኞች አይደለንም፣ እንፈራለን። ፍራ ፍራ እንጂ የትዕቢትን ነገር አታስብ። እንደሱ ነው ቅዱስ ጳውሎስ ቢሆንልኝ የሚለው ለምንድን ነው? ይሄው የሐሳብ እኮ ነው። ትዕቢተኛ መሰለህ? ፍራ ቢሆንልኝ የሚለው እኮ በትህትና በፍርሃት ቢሆንልኝ ይቀጥላል። በቸርነቱ ግን ጸንተ ብትኖር ይላል። አዎ ጸንተ ከኖርክ ግን፣ በቸርነቱ ከጸናህ ግን የእግዚአብሔር ቸርነት ባንተ ላይ ነው። ካልጸናህ ግን፣ ያለዚያ ግን አንተ ራስህ ትቆረጣለህ። አምነሃል እኮ ቆመሃል እኮ። ፍራ። ካልጸናህ ግን ምን ትሆናለህ? እንዳትቆረጥ ምን በል? ቢሆንልኝ። አየህ፣ አምኖ መቆረጥ አለ። አመንኩ በቃ እርግጠኛ ነኝ አይባልም። 42 ኪሎ ሜትር ሊሮጥ የጀመረ ገመዷን እስካልበጠሰ ድረስ አሸነፈ ተብሎ የሚታወቀው መቼ ነው? በሽቅድምድም ስፍራ እንደሚሮጡት። ነገር ግን አንዱ አክሊሉን እንደሚያገኝ እናንተም ይህን ታገኙ ዘንድ ሩጡ ነው የሚለው። እንደሱ ነው ነገሩ። ሳትጨርስ ያለው አይባልም። አሁን ገና እኛ መንገድ ላይ ነን። ህይወታችን እስከ መጨረሻው ህቅታ ነው ትግላችን። በዛ መሃል አለመጽናት እንዳይኖር፣ መቆረጥ እንዳይመጣ፣ ቆመን እንዳንወድቅ ቢሆንልኝ እንላለን። ፍርሃት እርግጠኝነትን አያሳይም። ጥቅስ አበዛዋችሁ፣ ትምህርት ስለሆነ ነው። እሺ ግን ይሰማችኋል? እምለው ይገባችኋል ወይ ማለቴ ነው። እየገባችሁ ነው? ሰይ አንድ በጣም ግልጽ የሚያደርግልንን የእግዚአብሔርን ቃል አንብብና ይበቃኛል። መሸት አድርገን ስለጀመር 40 ደቂቃ ሆኗል። ይበቃኛል፣ የበለጠ እንዳላስመሻችሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 3 ቁጥር 14 እንዲህ ይላል። አምኖ መቆረጥ አለ ያልኳችሁን የበለጠ የሚያበለጽግልንን ቃል ገብቶ መውጣት፣ ቆሞ መውደቅ፣ ብርሃን የበራላቸውን ሰማያዊ ስጦታውን የቀመሱትን የመንፈስ ቅዱስ ተካፋዮች የሆኑትን ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እነዚህ ደረጃ እስከደረሱ ድረስ እንደዚህ ስለሚሆኑ እንዴት እርግጠኛ መሆን ይቻላል? ስለዚህ ወደ ሙታን ትንሣኤ ድረስ ቢሆንልኝ ይባላል። የበለጠ የሚያብራራልንን ቃል አንብብላችሁ ቲቶ ምዕራፍ 3 ቁጥር 14 እንዲህ ይላል። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ። ልድገመው፣ ትምህርት ስለሆነ። ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ። ከወገናችን ያላቸው እነማን ነው? አማኞች ናቸው። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ አላ። አየህ፣ አማኝ ሆኖ ገብቶ ፍሬ ላያፈራ ይችላል። ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይታይ ዘንድ ወዴት አለ? ጻድቅ እንኳን በጭንቅ ነው የሚድነው። ያውም በመጨረሻው ዘመን የበረታው እንኳን በጭንቅ ነው የሚድነው። ፈተናው ከባድ ነው።
ትግሉ ከባድ ነው። ውጊያው ከባድ ነው። ላጋነነው ፈልጌ አይደለም። የጠበበው በር ውስጥ ማለፍ በጣም ከባድ ነው። ከአጋንንት ጋር መታገል በጣም ከባድ ነው። በተለይ በመጪው ዘመናት ክፉን ከደግ መለየት በጣም ከባድ ነው። የእግዚአብሔር የሆነውን ከእግዚአብሔር ካልሆነው መለየት በጣም ከባድ ነው። ለዚህ ነው መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር እንደሆኑ መርምሩ የሚለው እኮ። በጣም ከባድ ነው። እንክርዳድን ከስንዴ መለየት በጣም ከባድ ነው። ለሰው ማይቻል ለመላእክት የሚቻል ነው። እንክርዳዱን ነቅላለን ስትሉ ስንዴውን እንዳትነቅሉ ተውት የተባሉት በጣም ከባድ ነው። ለዚህ ነው ዛሬ የተቸገርነው። እውነተኛውን ካህን ከሐሰተኛው መለየት ያቃተ፣ እውነተኛውን አጥማቂ ከሐሰተኛው አጥማቂ መለየት አቅቶት የሚንቆራተተው ሕዝቤ አልተማረም። ቢማርም በደንብ አይሰማ፣ ቢሰማም አያሰላስልም፣ ቢያሰላስልም ፈተናው ይበዛበታል፣ ያሸንፈዋል። ለዚህ እንከራተተ በጣም ከባድ ነው። ጻድቅ እንኳን በጭንቅ የሚድን ከሆነ ኃጢአተኛው ይታይ ዘንድ ወዴት አለ? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል፣ እርሱም አሁን ነው ይላል። እና ለዚህ ነው ቅዱስ ጳውሎስ ጻድቅ እንኳን በጭንቅ የሚድን ከሆነ ወደ ሙታን ትንሣኤ ልደርስ ቢሆንልኝ የሚል። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምር ከሆነ ማን ይተርፋል? አድነኝ ብሎ መጮህ ነው እንጂ። ፍርድ ከእግዚአብሔር ቤት ነው የሚጀምረው። አየህ፣ አማኞች ላይ ከዛ ነው የሚጀምረው። ከመቅደሱ፣ ከመድረኩ፣ ከቀዳሹ፣ ካወዳሹ ነው የሚጀምረው። ፍርድ ከእግዚአብሔር ቤት። አያችሁ፣ ፍርድ ከዚህ። ስለዚህ ከኛ የሚጀምር ከሆነ አድነኝ ማለት ይገባል። አድነኝ ማለት ይገባል። ይህችን ትምህርት ጠቅለል ለማደርጋት በአንዲት ቃል የሰው ልጅ የህይወት ጉዞ ቀጣይነት ያለው የተጋድሎ ጉዞ ነው። በድህነት መንገድ የምንጓዘው እስከ መጨረሻይቱ ህቅታ ነው። የመጨረሻይቱ ህቅታ እስክታበቃ ድረስ ግን መዳናችን ተስፋ ነው። ይህንን መዳናችንን ተስፋችን እስክናገኝ ድረስ ግን የእግዚአብሔርን ፈቃድ በማድረግ ጸንተን መኖር። ጸንተን መኖር የመጨረሻ የእግዚአብሔር ቃል። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ስላመናችሁ ብቻ አይደለም፣ የእግዚአብሔርን ፈቃድ እያደረጋችሁ የተሰጣችሁን የተስፋ ቃላችሁ ምንድነው? መዳን። የመዳንን ተስፋ እንደ ራስ ቁር እየለበስን ይላል። ይህንን ተስፋ የመዳናችንን ተስፋ ለማግኘት ምን ማድረግ አለብን? መጽናት። መጽናት። ልጽና አልጽና ስለማላቅ ቢሆንልኝ፣ ለሌሎች ከሰበኩ በኋላ እንዳልጣል ቢሆንልኝ፣ ቆም ያለው የወደክ እንዳልሆን ቢሆንልኝ፣ ብርሃን በርቶልኛል፣ ሰማያዊ ስጦታን ቀምሻለሁ፣ የመንፈስ ቅዱስ ኃይል ተካፋይ ሆኛለሁ፣ ሊመጣ ያለውንም የዓለም ኃይል ቀምሻለሁ፣ እንዳልክድህ ጠብቀኝ ቢሆንልኝ። እንደሱ ነው የሚባለው። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እስከ መጨረሻው እቅታ ርትዕት በሆነች ሃይማኖት ሁላችንን የሚያጽናን በላይ በሰማይ በደብረ ጽዮን ይሰብስበን። አሜን።